አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬ የተለያዩ 3 መረጃዎችን እየላችሁ መጥቻለሁ። ከአስደሳቹ ስጀምር ለኻሊድ ቤት ሊገነባለት ነው። ኻሊድን በርካቶቻችሁ ታውቁታላችሁ። ከዛሬ 3 ሳምንት በፊት እንደዚህ ይመስለኛል ማለት ነው የእናቱን አስክሬን ትቶ ፈተና ላይ የተቀመጠ የ14 ዓመት ታዳጊ ህፃን ልጅ ነው ማለት ነው። እጅግ በጣም ደስ የሚል መረጃ ዛሬ ተሰምቷል። ይሄን ያልካልኳችሁ ዝርዝሩን እመለስበታለሁ። ለመሆኑ ማን ነው የሚሰራለት ምንድነው የሚሰራለት የሚለው ማለት ነው። ሌላኛው እጅግ በጣም አሳዛኝ መረጃ ነው። ይህ የምታዩት ልጅ ትምህርቱን ተምሮ መካኒካል ኢንጂነሪንግ ለመመረቅ በሬ ገዝቶ ያ በሬ ወቅቶት ገሎታል ማለት ነው። ያ የገዛው በሬ ለመቀበሪያ ወይም ደግሞ ለቀስተኛ መሸኛ ሆኗል። እጅግ በጣም አሳዛኝ መረጃ ነው ማለት ነው። እሱንም ዝርዝሩን እነግራችኋለሁኝ። ሌላኛውና ሶስተኛው መረጃዬ ማስጠንቀቂያ ነው። በተለይ ከአዲስ አበባ የተሰማው መረጃ እጅግ በጣም አስቸኳይ መረጃ ነው። እህቶች በተለይ ይሄንን መረጃ ከሰማችሁ ለሌሎች እንዲደርስ አድርጉት። ሶስቱንም በቅደም ተከተል ዝርዝሩን መለስበታለሁ። ላይክ፣ ሰብስክራይብ እና ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ አብራችሁ ቆዩ። መልካም ቆይታ። ውድ ቤተሰቦቼ መግቢያው ላይ እንደነገርኳችሁ ካስደሳችሁ መረጃ ልጀምር ማለት ነው። የኻሊድን ጉዳይ ለእናቱ የገባውን ቃል ለመጠበቅ አስክሬን ቤት አስቀምጦ ለተፈተነው ታዳጊ ኻሊድ ቃሲም የመኖሪያ ቤት ሊገነባለት ነው ይላል። ከ3 ሳምንት በፊት እናቱ ባረፉበት ዕለት የገባውን ቃል ለማክበር ሲል አስክሬን ቤት ውስጥ ትቶ የ8ኛ ክፍል ሚኒስትሪ ፈተናውን በመፈተን መላውን የሀገሪቱን ህዝብ በከፍተኛ ሐዘን ያስለቀሰውና ያስደመመው ታዳጊ ኻሊድ ቃሲም አዲስ የመኖሪያ ቤት ሊገነባለት መሆኑ ተሰማ ይላል። ደስ የሚል መረጃ ነው። በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከሁለት ታናናሽ ወንድሞቹ ጋር የሚኖረው ይህ የ14 ዓመት ታዳጊ በወቅቱ እናቱ በጽኑ ታመው በነበሩበት ወቅት እኔ አንድ ነገር ብሆን እንኳን ለዓመታት የለፋህበትን ፈተና እንዳታቋርጥ በማለት ያስገቡትን ጥብቅ ቃል ለመጠበቅ የጧት ፈተናውን ተፈትኖ ከሰዓት ደግሞ እናቱን አልቅሶና ቀብሮ በመመለስ የሰዓት ፈተናውን ማጠናቀቁና ቃልሽን አላጥፍም እማ ማለቱ ይታወሳል ይላል። ሱብሃንአላህ። ዛሬ በተሰማው አዲስና ተስፋ ሰጭ መረጃ መሰረት ለታዳጊውና ለተናናሽ ወንድሞቹ ቋሚ የቤት መፍትሄ ለመስጠት የሸገር ከተማ የኤካ ጣፎ ክፍለ ከተማ አስተዳደር ለቤት ግንባታ የሚሆን መሬት በይፋ አዘጋጅቶ አስረክቧል ይላል። ከዚህ ጋር ተያይዞ የኦሮሚያ ትምህርት ቢሮ የመኖሪያ ቤቱን ሙሉ በሙሉ ገንብቶ ለታዳጊዎቹ ለማስረከብ ቃል ገብቷል። ምክንያቱም ሁለት ታናናሽ ወንድሞቹ እዚህ ላይ ነው የቀሩት። ይሄ ልጅ ነው ኃላፊው፣ ይሄ ልጅ ነው አሳዳጊው። እሱ ገና የ14 ዓመት ልጅ ነው። እሱ ራሱ ከኃላፊ የሚያስፈልገው። አሁን ግን የሁለት ታናናሽ ወንድሞቹ ኃላፊ ሆኗል። በጣም ከባድ ነው እኮ ዱንያ ጎበዝ። ለትልልቅ ሰው ራሱ ኑሮ ያቃተ እዚህ ህፃን ላይ እነዚህ ልጆች መቅረት ማለት የቱን ያክል ከባድ እንደሆነ ራሳችሁን እዛ ቦታ ላይ አድርጋችሁ አስቀምጣችሁት ማለት ነው። በጣም ከባድ ነው። ወላጅ አባቱ ከእነርሱ ርቆ በጅጅጋ ከተማ ሌላ ትዳር መስርቶ በመኖሩ ምክንያት እናታቸውን አጥተው ብቻቸውን ለቀሩት ለእነዚህ ወንድማማቾች የተደረገው ይህ የመሬትና የቤት ግንባታ ድጋፍ የታዳጊውን ታማኝነትና ብርታት ያከበረ እንዲሁም በማህበራዊ አጋርነት በተግባር ያሳየ መሆኑ ተገልጿል ይላል። ውድ ቤተሰቦች ይህንን ነገር እኔ እናንተ ብንሆን አሁን ዛሬ ትልልቁ ሰው እንኳን ነጋዴው እንኳን ኑሮ አቃተኝ ከብዷል የኛም ኑሮ ብለዋል። እነ ስንታየው ነው የሚባለው ያ ቤቶች ድራማ ላይ የሚሰራው እኔም ሾርቱን ለቀዋለሁና አሁን እነሱ ከበደን በሚባል ትልልቁ ሰው ከበደኝ ብሎ በሚኖርበት ሰዓት እነዚህ የምታዋቸው ጨቅላ ሁለት ህፃን ልጆች
ኃላፊያቸው ወይም እንደ አባት ሆኖ ኃላፊነቱን የተቀበለው ይህ የምታዩት የ14 ዓመት ልጅ ነው። አባትም እንኳን ልጆችን እናትታበት ስሞት የቱን ያክል ከባድ እንደሆነ በርካቶቻችሁ ታውቁታላችሁ። ስለዚህ ኮሜንት ላይ እስኪ እናንተ ብትሆኑ ምን ይሰማችኋል የሚለውን አስቀምጡልኝ። ወደ ሌላው መረጃ እንለፍ፣ ወደ አሳዛኙ መረጃ ማለት ነው። እንግዲህ ቤተሰቦች ያው እቺ ዓለም እንደዚህ ናት። እዚህ ጋር ደስታ አለ፣ እዚህ ጋር ሀዘን አለ፣ እዚህ ጋር ደስታ አለ፣ እዚህ ጋር ሀዘን አለ፣ ሙቀት አለ፣ ብርድ አለ፣ ረጅም አለ፣ አጭር አለ፣ ወፍር አለ፣ ቀጭን አለ። ሀከዛ ዱንያ እንደዚህ ናት። ለራሱ ምርቃት ቤተሰቦች አሁን ደግሞ ወደ አሳዛኙ መረጃ አልፈናል ማለት ነው። ይህ የምታዩት ወጣት ልጅ እንግዲህ በገዛው በሬ ተወክቶ ህይወቱ አልፎ የቀብር ስነ ስርዓቱ ተፈጽሟል ማለት ነው። እጅግ በጣም አሳዛኝ መረጃ ነው። ለራሱ ምርቃት የገዛው በሬ ወቅቶት ህይወቱ ያለፈው ተመራቂ የቀብር ስነ ስርዓቱ ተፈጸመ ይላል። የሰው ልጅ ህይወትና መጨረሻዋ ምንኛ የማይታወቅና ተለዋዋጭ ነው። ዛሬ በደስታና በፈገግታ የደመቀ ቤት በአንድ ጀንበር የለቅሶና የዋይታ ድምጽ ሲሰማበት ማየት ልብን እጅግ ይሰብራል፣ እጅግ በጣም ይሰብራል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ህይወቱ ትልቅ ተስፋ ሰንቆ የነበረው ወንድማችን ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱን ስንሰማ የተሰማን ሀዘን ወሰን የለውም ይላል። የነገው የሀገር ተስፋ ለቤተሰቦቹ መከታ እና የብዙዎች ኩራት የነበረው ፍስሐ የለፋበትን የድካሙን ፍሬ አይቶ ገና ሳይጠግብ እንዲህ በወጣትነቱ መቀጠፉ እጅግ ያማል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር የምርቃት ካባውን የደረበው። ወላጆቹና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱ ሊያልፍ ችሏል። ለአምላክ ምስጋና ይሁን ተብሎ ለደስታ ማክበሪያ የተዘጋጀው በሬ በአሳዛኝ ሁኔታ የቤተሰቡን ተስፋና ደስታ ይዞት ተጓዘ ይላል። የዚህ ወጣት ስኬትና ህልም በአጭር የተቋጨበት አሳዛኝ የቀብር ስነ ስርዓት ዛሬ በጋይንት በአጭሩ ዛሬ የቀብር ስነ ስርዓቱ ተፈጽሟል ማለት ነው። እጅግ በጣም ያሳዝናል። እኛ ነገ ይሄን አድርገን ብለን ብዙ እንመኛለን፣ ብዙ እናልማለን። አላህ ያለው ግን እዚሁ ይፈጸማል ማለት ነው። በአጭሩ ይሄ ነው እላችኋለሁ። አንተ ለሰርግ ትደግሳለህ፣ ውጣ ውረድ ብዙ ነገሮችን ታደርጋለህ። ነገር ግን ምናልባትም ያ የደገስከው ለአስክሬን መሸኛ ወይም ደግሞ ለለቀስተኛ መሸኛ ሊሆን ይችላል። አሁን ደግሞ ወደ መጨረሻው መረጃ እንሂድ፣ ወደ ማስጠንቀቂያው ማለት ነው። ላይክ ያላደረጋችሁ ላይክ ማድረግ ግን እንዳትረሱ። ሌላኛውና ሶስተኛው የመጨረሻው መረጃ ማስጠንቀቂያ ለእህቶቻችንና ለወላጆች ይላል። ይሄም ሼር አድርጉት በጣም ማለት ነው። በጀሞ አካባቢ የተፈጸመ የእገታ ሙከራና የተማርንበት ትልቅ ትምህርት ይላል። ትናንት ጀሞ አካባቢ በማህበራዊ ሚዲያ ወይም ኢንስታግራም በተደረገ ትውውቅ ምክንያት አንዲት እህታችንና ጓደኛዋ ላይ የወንጀል ሙከራ ተፈጽሟል። ለሁላችንም መማሪያ የሆነን ዘንድ የታሪኩ ዝርዝር እና ሁላችንም ልንጠነቀቅባቸው የሚገቡ ነገሮችን እንደሚከተለው አቀርበዋል ይላል። ድርጊቱ እንዴት ተፈጸመ? ግለሰቡ በኢንስታግራም ከአንዲት ሴት ልጅ ጋር ካወራ በኋላ ጀሞ አካባቢ ነኝ እስቲ እንገናኝ ይላታል። እሷም ለጥንቃቄ በማሰብ ብቻዋን ከመሄድ ይልቅ ከሴት ጓደኛዋ ጋር በመሆን ልታገኘው ትሄዳለች ይላል። ልክ እንደተገናኙ ግን ግለሰቦቹ መኪና ይዘው በመጠበቅ ሁለቱንም ሴት በኃይል መኪና ውስጥ አስገብተው ለማገት ይሞክራሉ። መኪናውን ሳያንቀሳቅሱ እዚያው ባለበት ቦታ ላይ ሆነው ወደ ውስጥ ሊያስገቧቸው ሲታገሉ አንደኛዋን ስልክ ቀምተው ውረጂ በማለት ከመኪናው ላይ ሊወረውሯት ሲሞክሩ እህታችን በከፍተኛ ድፍረትና ድንጋጤ ውስጥ ሆና ሌባ በማለት በጩኸት አካባቢውን ታናውጣለች። የአካባቢው ህብረተሰብ የድረሱልኝ ጩኸት ከሰማ ጊዜ በፈጠረው ፈጣን ርብርብ እህቶቻችን ከከፋ አደጋ
የታደጋቸው ሲሆን ወላጆቻቸውም ወንጀለኞቹም እጅ ከፈንጅ በመያዝ በአሁኑ ሰዓት በጀሞ መርያም ፖሊስ ጣቢያ በቁጥጥር ስር ውለው ጉዳያቸው እየታየ ይገኛል። ለደራሽ የጀሞ ህብረተሰብ ትልቅ ክብርና ምስጋና ይገባቸው። ከዚህ ክስተት ሁላችንም ምን እንማራለን ይላል። ስለዚህ እጅግ በጣም አስጠንቃቂ ወይም ደግሞ እጅግ በጣም ተጠንቀቁ ማለት ነው። ማንንም ሰው ማታውቁ ሰው እንገናኝ ካላችሁ በተለይ በደንብ ማታውቁትን ሰው አትገናኙ ትላችኋለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። በሌላ ቪዲዮ እንገናኝ። ሰላም አለይኩም።